ብዙዎቻችሁ በኮሜንት ላይ እንደተረዳሁት ከሆነ ለጽናት አባት ትናንትናም በሰራሁት ቪዲዮ ላይ በጣም እንደተረዳችሁኝ አውቃለሁኝ። እናንተም የተጨነቃችሁበትን ነገር ነው እኔም የተጨነቁት። ምክንያቱም አቶ ተስፋዬ ለንብረቱ ሲል ወይንም ይሄንን ያለፋበትን ንብረት አግኝቶ እየተሞላቀቀ ስለነበረ አሁን ላይ እሱ ዳነ ማለት የጽናት አባት ዳነ ማለት ደግሞ አቶ ተስፋዬም ሆነ ሁሉም ሰው ከዚህ ጨዋታ ውጭ ይሆናል ማለት ነው። እሱም ንብረቱን ያስመልሳል። ይሄን እንዳይሆን ደግሞ ጽናትን ልክ ጽናትን ለማጥፋት እንደሚሮጡት እሱንም ደግሞ እንዳይገሉት ፈርቻለሁ። ምክንያቱም አሁን እንደፈለገ መንቀሳቀስ አይችልም። ትንሽ ቢራመድም ግን ደግሞ ገና በደንብ አልዳነም። ስለዚህ ሊያስገድሉት ላይ ይችላሉ ብዬ አስቤያለሁ። የእውነት በጣም ነው የፈራሁት። እስከማየው ድረስ በጣም ነው የዋጓሁት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። የዛሬው የጽናት ድራማ እጅግ በጣም አሪፍ ነገር ያለው ይመስለኛል። ዛሬ ይለቀቃል በተለመደው ሰዓት ማለት ነው። በተለመደው ሰዓት ጠብቁ። ሁልጊዜ የሚለቀቅበትን ሰዓት ታውቁታላችሁ እና ያንን ሰዓት በጉጉት እየጠበኩት ነው። ምክንያቱም በተለይ ራሄልና አቶ ተስፋዬ የሰውን ነፍስ ከማጥፋት ወደ ኋላ አይሉም። እንደውም ጽናትን ሁላ እንግደላት ከማለት ደርሳለች ራሄል ማለት ነው። ስለዚህ ልታስገድላትም ትችላለች። አባትየውን እሷን ተራሱ አባቷ ነው ልታስገድልባት ትችላለች፣ ወይንም ራሷም ልትገለው ትችላለች ማለት ነው። ምክንያቱም ምንም የሰው ነፍስ ደንታ የላትም እሷ ማለት ነው። እና ስለዚህ ጽናት ደግሞ የምትኖርለት አባቷ ነው። ትምህርቷን የተወችለት በቃ ራሷን ዝቅ አድርጋ ጽዳት ሰራተኛ እስከመሆን ድረስ የደረሰችው ለአባቷ ብላ ነው። እና አባቷ ደግሞ እንደዚህ ቆሞ እየሄደ እንደሆነ ወይንም ደግሞ መቆም እንደጀመረ ብታቅ ምን ያህል ደስ ይላታል ብዬ አስባለሁ። አሁን ላይ አባቷ በጣም እየታመመ እየመሰላት ወይንም ደግሞ ያልተሻለው እየመሰላት በጣም እየተጨነቀች ነው። ከዚህ ሁሉ ጭንቀት ወጥታ የአባቷን ቆሞ መሄድ አይታ ደስታውን አይታ ያጡትን ነገር አግኝተው ነው መሆን ያለበት ብዬ አስባለሁ። እና በተለይ ደግሞ ያጡትን ነገር ካገኙ ከምንም በላይ ደስ ይለኛል ማለት ነው። ምክንያቱም የጽናት አባት ከማንምና ከምንም በላይ ለልጁ አይደለም ለሌላ ሰው መትረፍ የሚችል ሰው ነውና የዛሬ እንግዲህ የሚለቀቀው ምን ሊፈጠር በዛን ሰዓት ነበር ያለቀው። ተነስቶ ከውልቸሩ ላይ ተነስቶ ቆሞ እያየው ነበር። በእርግጥ በደንብ አልቆመም፣ እየተንቀጠቀጠ ነበር ማለት ነው የቆመው። ምክንያቱም ዋናው ነገር ግን መቆም እንደሚችልና መዳን እንደሚችል አሳይቶታል አቶ ተስፋዬ ማለት ነው። አቶ ተስፋዬ ግን ደግሞ ንብረቱን ላለማጣት ሲል ያስገድለዋል ብዬ ፈርቻለሁ። አላቅም እንግዲህ ናሆሜም ይሄን ነገር ቢያቅ ወይም ከሱ ከአቶ ግርማ ጎን ቢሆን ደስ ይለኛል። አሁን ላይ ይሄን ነገር ያደረገ ወይም ደግሞ ድርጅቱ ሂዶ እንደዚህ እንዳደረገ ናሆሜም ወይንም ደግሞ ጽናትን ማወቅ አለባቸው። ምክንያቱም የሆነ ነገር ቢመጣበት ከነሱ ውጪ ማንም እሱም የሆነ ነገር ሊያደርገው አይችልም ብዬ አስባለሁ ማለት ነው። እና ውድ ቤተሰቦቼ ስለዚህ እንግዲህ ዛሬ አሪፍ ነገር አለ ብዬ አስባለሁ። ምን ተፈጠረ? አቶ ተስፋዬስ ምን አሉ? በጣም ነበር የደነገጡ አቶ ተስፋዬ ማለት ነው። ምክንያቱም በጭራሽ የጽናት አባት ተሽሎት ቆሞ ምናምን እንደዚህ ይሄዳል ብሎም አልጠበቀም ማለት ነው። እና ጎረቤቱም ደግሞ ብትሆን የጽናት ጓደኛ እናቷን ብትሆን እንግዲህ እሱ በሽተኛ ነው፣ ምንም አይረባም ወይም ደግሞ ምንም ነገር ማድረግ አይችልም ብላ ነው ከቤታቸው ልታስወጣቸው ያሰበችው። እና በጣም ከባድ ነገር ነው በአሁን ላይ ያሉበት እነ ጽናት። ቤትም ለመከራየት እያሰቡ ነው። ቤት አገኙ ወይንስ ምን ተፈጠረ የሚለው ነገር ለማወቅ በጣም ጓጉቻለሁ ማለት ነው። ዛሬ በተለመደው ሰዓት ይለቀቃል፣ ጠብቁ። ብቻ ግን አቶ ግርማ የጽናት አባት ይሄን ነገር ማድረጋቸውን አልወደድኩትም። ምክንያቱም በተለይ ራሄል ልትገላቸው ትችላለች ብዬ አስቤያለሁ። በጣም ፈርቻለሁ።